ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች የዛሬው መረጃዎችን የምናዘጋጅበትና የምናቀርብበት መርሃ ግብር አሁን ተጀምሯል። እንደተለመደው የመታሰቢያ ቀጸላ ደረጀ ሀብቶል ከቴክኒሻል ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። ዛሬ በኢትዮጵያ አቆጣጠር ጥቅምት 27 2018 ዓ.ም ነው። አብራችን ቆዩ። ደረጀ ባልደረባዬ እንኳን ደህና መጣህ። እንግዲህ ዛሬ ጥቅምት 27 ከጥቅምት 24 እንግዲህ ባለፈው የሰሜን እዝ ጦርነት የተጀመረበት ምክንያቶች ሰራዊቱ የተጨፈጨፈበት ታስቦ ብሎ ነበረ። ጥቅምት 27 ሌላ ጦርነት ተጀምሯል። ወደዛው እንሂድ። የተፈራው የተሰጋው ብዙ ማስጠንቀቂያ የተሰጠበት መንግስትም በል ሲሄድበት የነበረው ነገር እነሆ ዛሬ ህወሓቶች ጀምረውታል። ትላንትና ማታ ማለት ነው። ወደዛ መረጃ እንሄዳለን። አመሰግናለሁ መቲ፣ ትክክል ነሽ። ዋናው መነጋገሪያ የሆነው በሀገራችን ላይ በአሁኑ ሰዓት ላይ ይኸው ጉዳይ ስለሆነ ትልቅም ሁሉንም እንኳን ኢትዮጵያን ቀርቶ አካባቢውንም የሚነካካ ጉዳይ ስለሆነ በዚህ ጉዳይ ላይ ያሉትን መረጃዎች ለአድማጭ ለተመልካቾቻችን ማካፈል አለብን። አንቺ እንዳልሽው በተለይ ሰሞኑን ባሳለፍነው ሳምንት ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ያደረጉትን ሪፖርት ሁላችንም ሰምተናል። በጣም ያስፈራ ነበረ። በመጨረሻው አካባቢ ኮሎኔል መንግስቱ ያደርጉት የነበረ አይነት ነገር ነበር። እንደ ሁሉ የተለመደና አይጀመር እንጂ ከተጀመረች በደቂቃ እያሉ በጣም ከፍተኛ ስጋት የተለያየ ነገር ሲያደርጉ ነበረ። አንድ ዓመት አለፈው። ይሄ በተለይ ቀይ ባህርና ደግሞ ያሰብ እንትን ማለት ያን ተከትሎ የሳቸው ቅስቀሳ ያን ያህል ነገር ባላባራበት ሁኔታ ላይ ጥቅምት 24 ተከበረ ሲባል ደግሞ ፊልድ ማርሻሉ እንደተመለከትሻቸው በቃ እኔ አልናገረውም፣ አዳምጣችሁታል። በዛ ደረጃ በዛ መጠን ህወሓት የሞከራቸው እያንዳንዱ እንትኖች ለጦርነት በቂ ናቸው ብለው 7-8 ነገሮችን አድርገው ካሁን በኋላ እንደማይታገሱ የተለያየ ፉከራ ሲደገም ተሰማ። እና ኢትዮጵያ ቴሌቪዥን እና ነፋናም ከወደቡ ወደ ቀይ ባህር የሚል ፕሮግራም ሰሩ። አይታችሁ ከሆነ በቀጥታ ይህንኑ ተከትሎ ማለት ነው። ይሄ ቅስቀሳ ወዴት ያመራል? ተው ጥሩ አይደለም፣ ይሄ ነገር መልካም አይደለም አይደል? በተለይ ፊልድ ማርሻሉ አንዳንድ አገላለጾቻቸው ያስደነገጡኝ መቲ፣ እንዴት እንደምትመለከች ከህወሓት ታጣቂዎች ጋር እንደፈለጉ ይሁን እነሱ ይዋጉ የሚታረቁም ያም ነገር አይደለም። አይተሽ ከሆነ ስም እያነሱ ሲናገሩ እኔ የተመለከትኩት አመለካከታቸውን ነው። ምግበ ማለት በቦሌ ምግብና ስባትን ልከና አስወጥተን ፈቅደንላቸው ተመልሶ መጥቶ እኛ ጋር ምግብ በልቶ ጠጥቶ ይሄን እኮ አድርገንለታል ሲሉሽ ሰው ዝም ብሎ አሁን እንደ ዝም ብሎ ላይ ነው የሚያየው። ከዚህ ንግግር ጀርባ ያለውን ትምክህት ያይ ሰዎች ከሀገራቸው መውጣትና መግባት የሀገር ጉዳይ እንደ ተራ ሻይና የቡና ጉዳይ እንዴት እንደሚያደርጉት አላውቅም። እንዲህ መቲ አንቺ አሁን ወደ ሀገር ወጥተሽ ብትገቢ ያንቺ መብት አይደል? እንደሱ ፈቃጅና ከልካይ የሆኑበትን ተመልከች። አድርገን በቦሌ እንዲወጣ አድርገን እንዲገባ አድርገን ምግብ እንዲበላ እንዲጠጣ አድርገን እየተወራ ያለው የሀገር ጉዳይ አንቺ ያልሽ እነሱ ይሄን ነው የሚያወሩት። ሁለተኛ እንዴ የሰው ልጅ አንድ ሰው ተቃዋሚ ቢሆን ደጋፊ ያ ስለሆኑ አይደለም ወጥቶ መግባቱን እንደ ክሬዲት ያዩት እነሱ እንደ ፈቃጅ ያዩት። በቃ እኛ ነን ገዢዎቹ ረጠን የምንገዛው ብለው አምነዋል ማለት ነው። ይሄ አመለካከታቸው አደገኛ ነበረ፣ ሰው ያልተረዳው ማለት ነው። እና በዛ አይነት የመኩራራት ሁኔታ ሲናገሩ ሰነበቱ። አይተሽ ከሆነ የሰሜን እዝም ላይ ዶክተር ሚልኬሳ ሲናገር እንደሰማ ነው እናንተ እንደዛ ትላላችሁ፣ እኛ እኮ ነን ስጋት ፈጥረንባቸው ያን እንዲያረጉት ያረግ ነው ብሏል አብይ ብሎ ነው የተናገረው ሚልኬሳ። አሁንም ተመልከቺ አንቺ በሌላ ቦታ ሆነሽ ተቀመጪ መቲ፣ አንቺ እንደ ኤርትራ መንግስት ሁኚ ወይም እንደ ህወሓት እንደ ሌሎች ሁኚ። ያን ነገር ስትሰሚ ያርፈሽ ትቀመጫለሽ እንዴ?
እየሆነ ያለው ነገር አርፈሽ ተቀመጫለሽ እንዴ? እዛም ቤት እሳት አለ የሚባል ነገር አለ። ከዛስ በአፋር ክልል ላይ የአፋር ክልል ቦታውን ሰጥቶ ተመልከቺ፣ ክልሉን መጫወቻ ሲያደርጉት ህወሓትን ለሁለት ከፍየዋለሁ አሁን አላቢ አወል አርባ የሚባል የሚዳላካቸው አለ ርዕሰ ለነዚህኞቹ ለነጌታቸውና ለነጻድቃን ደግሞ ሜዳ ስጣቸው ተብሎ የትግራይ የሰላም ኃይል የሚባል ሰራዊት ተመልከች፣ አፋር ክልል ላይ በጦርነት የተጎዳ ክልል ላይ በሁለት ዓመት በተጎዳ ክልል ላይ ምን ማድረግ ጀመሩ? ወታደር ማሰልጠን ያፈሱ ከትግራይ ወጣቶች እያመጡ ማሰልጠን ጀመሩ። በማን በኩል እንመጣለን ያሉት የነሱ ቅዳቸው እዛው እነሱን አባልተን እንጨርሳቸዋለን ነው የነሱ አባላቸው። ይሄ ነገር ሳያድግ ወይምና ትናንትና ማታ ዜናው እንደሰማሽው የህወሓት ታጣቂዎች በዛ በኩል ሮሱ በሚባል በኩል ገብተው ዜናውን አንዴና አንብባት ግልጽ እንደሆነ የህወሓት ኃይሎች በአፋር ክልል በኪልባቲ ረሱ መጋሌ ወረዳ ቶንሳ ቀበሌ ጥቃት ከፈቱ። በዚህ ውጊያ በአካባቢው ህወሓትን በትጥቅ ትግል ለመታገል በሚል በብልጽግና ድጋፍ የተደራጁትና በነ ጀነራል ጻድቃን የሚመሩት የሐራ መሬት ተዋጊዎች ከህወሓት ጋር የገጠሙ ቢሆንም የህወሓት በርካታ ቦታዎችን ተቆጣጥሯል። በነገራችን ላይ በነጌታቸው በነጻድቃን የሚመሩት ብልጽግና የሚደግፋቸው ተበታትነው ጠፍተዋል። ሁሉም ተበታትነው ጠፍተዋል። መከላከያው ሳይቀር እዛ አካባቢ የነበረ ሰራዊት የጠፋው። አሁን የመጣው ዜና የህወሓት ኃይሎች ተቆጣጥሯቸዋል ከተባሉትና ከጎራባች አካባቢዎች ከ2000 በላይ ሰዎች ተፈናቅለዋል ነው የሚባለው። ጦርነት ሲኖር መፈናቀል አይቀርም። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸው ተገልጿል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትናንት ረቡዕ ጥቅምት 26 ቀን በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትናንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫ የህወሓት ቡድን በዚህ ቀበሌ የሚገኙ 6 አካባቢዎችን ነው ተቆጣጥሯል የተባሉት። የተቆጣጠራቸው ቦታዎች ወርአ፣ ኩስ ሰበበራ፣ ዶያ፣ ገደበልአ፣ ካርማ አጋና ሚልኪ የሚባሉ ቦታዎች ናቸው። እንደውም ተቆጣጥረው ቪዲዮ ካለ ሲገቡ እንትናችን ሊያሳይልን ይችላል። ተቆጣጥረው እየገቡ ነው የህወሓት ታጣቂዎች በአፋር ክልል ከተማዎችን ከተቆጣጠሩ በኋላ ቦታዎችን በዛ ወክ እያደረጉ ማለት ነው። እንደምትከለኝ በዚህ መልክ ነው የገቡት። ገብቷል። ያን ነገር ካደረጉ በኋላ የውጊያውም ለደብረ ጽዮን የያዝነው ቦታ የለም የሚል ብላሽ ለቢቢሲም ሰጥተዋል አሉ። አዎ ወደዚህ ገቡ፣ ጥቃት ተፈጸመ። ይሄ የአፋር ክልል ላወጣው መግለጫ ተከትሎ ቆይ ወደሱ ከመምጣቴ በፊት ጌታቸው ረዳ ደግሞ መግለጫ ሰጠ፣ ማታ ጻፈ። የጠቅላይ ሚኒስትሩ የደህንነትና የአፍሪካ ቀንድ ምናምን አማካሪ ነው የተባለው። ጌታቸው ደግሞ በዚህ ደረጃ ያለውን ነገር ወዲ መዲድና ፍስሐ ማንጁስ ናቸው እያለ ግለሰብ እየጠራ እነሱ ናቸው ተጠያቂዎቹ። የሆነ ሆኖ የሚሊየን መንገድ ሊቆርጡት እንደሚቆርጡት እቅድ ስላላቸው የፌደራል መንግስቱ ይህን ጥበቃ ማድረግ አለበት። ሲንከባለል የነበረውን የፕሪቶሪያ ስምምነት ጥሰዋል፣ አፍርሰዋል ብለዋል። ጌታቸውም ያፋር ክልል ህወሓትን ከሰዋል። በቃ ካሁን በኋላ ፕሪቶሪያ ፈርሷል፣ ግጭት ማቆም ስምምነቱን ታግሰን ብጠብቃቸው አፍርሰውታል፣ ፌደራል መንግስቱን ጎትተው አስገብተውታል በማለት መግለጫ አውጥተዋል። የአፋር ክልል ወጣቶች ምናልባት ፎቶውን ልኬለት ከሆነ አላቅም መልስ ነው የሰጡት። በጣም ስማርት ሆኗል፣ ሰው ገብቶታል። መቲ የአፋር ክልል ወጣቶች ለአወል አርባ የሰጡት መልስ በጣም ነው የገረመኝ። ኢሚዲየትሊ ጁንታ ጁንታ አትበለን፣ አንደኛውን የጁንታ ቡድን በጉያ አቅፈህ አይቼዋለሁ፣ መሬት ፈቅደህ መሬታችን አፋር ክልል ውስጥ ተላላኪ ሆነህ ነው ያሉት። ተላላኪ ሆነ እያሰለጠንክ አሁን ሲከፈት ደግሞ ያኛው ጁንታ ጠቃይ ትላለህ። እንዴት ክልላችን እስከ መቼ ድረስ ተላላኪ ሆኖ ይዘልቃል በሚል ቁጭት ነው የተናገሩት። ትልቅ ፖይንት ነው የተናገሩት የአፋር ወጣቶች። መቲ ተመልከች። ከዚህ አኳያ በመነሳት ያለውን መረጃ ነው። የውጊያ ቪዲዮዎች ወጥተዋል። እነ ጻድቃን ያሰማሩት ጦር ተበትኗል። በ40 በ50 ደቂቃ ውስጥ ነው የተበተነው። ምንም የሚያደርግ የለም። ፌደራል መንግስቱ ተጨንቋል። ይህን ተከትሎ በዛሬው ዕለት አይተሽ ከሆነ የብልጽግና ካድሬዎች ደጋፊዎች በሙሉ የወልቃይት ዘብ በጥንቃቄ ላይ ነው የሚገኘው እያሉ የወልቃይት ዘብን የነ ኮሎኔል ደመቀ ዘውዱን ሰራዊት ፎቶ ሁሉ እየለጠፉ ማሞካሸት ጀምረዋል። ወደሱ ዝርዝር ገባለሁ። አጠቃላይ ያለውን መረጃ መጀመሪያ ልስጥ ብዬ ነው። ውጊያው ተከፍቷል። ትናንትና ፕሪቶሪያው ፈርሷል ተብሏል። ሰዎች ተፈናቅለዋል። ከ2,000 በላይ 6 ወረዳዎች በቁጥጥር 6 ከተሞች በመጋላ ረሱ ያሉ 6 ከተሞች በህወሓት ታጣቂዎች ሆኗል። እነ ጻድቃን ያደራጁት ጦር ተበትኗል።
ብልጽግና ያስታጠቀው ጦር ማለት ነው አጠቃላይ ተበትኗል። ያለው መረጃ 2 ሰዎች ተፈናቅለዋል ተብሏል። የአፋር ክልል ክስ አቅርቧል። ፌደራል መንግስቱና ህወሓት እስካሁን ምንም አላሉም፣ መግለጫ አልሰጡም። በእርግጠኝነት ፌደራል መንግስቱ ጦርነት ነው የሚያውጀው። አሁን ይሄ ሁሉ የሆነው ተመልከች እንደነገርኩሽ በአንድ ሳምንት ውስጥ የጠቅላይ ሚኒስትሩን ፉከራ የፊልድ ማርሻሉን ፉከራ ተከትሎ ነው ይሄ ነገር የተጀመረው። አሁን ደግሞ በዚህ ሰዓት በምንገኝ ሰዓት ላይ የብልጽግና ኢትዮጵያ ሀገራችን ህዝባችን ተነስ፣ የተከዜ ሚኒሻ ታጣቂ ተነስ፣ ዘብ ተነስ እያሉ ቅስቀሳ በማድረግ ላይ ይገኛሉ። ይህ አጠቃላይ ያለው መረጃ ነው። ከዚህ ተነስተን ግን መነጋገር ያለብን ነገር አለ። ምናልባት መረጃ አንቺ ጋር ያቀሩ ካሉ ወደ መረጃው መጀመሪያ እንሂድ። ጥሩ ሌሎች መረጃዎች አሉ። ተመልሰን እነ ጃልመሮ ለድርድር መውጣታቸው ይታወቃል። በቀይ መስቀል ጀት ነው እንግዲህ በሄሊኮፕተር ነው የተወሰዱት። እስካሁን የሄዱበት ቦታ ባይታወቅም ለድርድር መሄዳቸው ግን ተረጋግጧል፣ ለውይይት ማለት ነው ከመንግስት ጋር። ከዛ በፊት ወደዚህኛው ዜና ላይ ትንሽ እንቆይ። እንግዲህ 15 ኪሎ ሜትር ዘልቀው ነው ወደ አፋር የገቡት ህወሓቶች ማለት ነው። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሩ የቢቢሲ ላይ ነው። አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስቷል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት በግጭት አዋጅ በግልጽ አፍርሷል ሲል ወቅሷል። ይሄ አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክሏል። መጋሌ ወረዳ ከትግራይ ክልል ጋራ በ4 ወረዳ የሚዋሰን ሲሆን አቶ አብዱ በዚያን ግንባር ሁሉ ኃይል ገብቶበታል ብሏል። ታጣቂው ኃይል 6 እና ከዚያ በላይ አካባቢ መንደሮችን ይዟል። ህዝብ መሰባሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው እነዚህ ቅድም የጠቀስካቸው ቦታዎች ማለት ነው ናቸው። አሁን በጣም ያዘንኩት እኔ አፋርንም ደጋግሜ እርዳታ ምንም ስወስድበት ስለነበረ በጣም ያስደነገጠኝ ያዘንኩት የድጋሚ መፈናቀል የመሳሰሉት ነው። እኔ እስከዛሬ ያላወጣኋቸው ቪዲዮዎች አሉ። ከባድ መሳሪያ ከዛው ከትግራይ ተኩስ በነበረ ጊዜ ቀጥታ ህፃናት ላይ የወደቀበት፣ ትምህርት ቤቶች ላይ የወደቀበት፣ አካባቢው ላይ የወደቀበትን ዱብቲ ሆስፒታል ሄደን አይተናቸዋል። እና በቃ ግማሽ ሰውነታቸው የተበላሸ፣ ፊታቸው የተቃጠለ ምናምን በጣም ብዙ ህፃናት ነበሩ። አሁንም ድረስ የማይተላለፍ ሆኖ ነው እንጂ አሁንም ድረስ በስልክ ይዞ የምዞረው ስዕል ነው። ተመርጠው እንትን ፎቶ ነው ተመርጠው ወደ ሆስፒታል ወደ አዲስ አበባ ሄደው እንዲታከሙ የተደረጉ አሉ። በጣም ከባድ ህመም ውስጥ የወደቁም አሉ። እና ይሄንን ነገር ከዛ ሪከቨር ሳያደርግ ከዛ ሳያገግም ድጋሚ ቤቱ ድረስ ነው ዘልቆ እንዲመጣበት የተደረገው የአፋር አካባቢ። እና አሁን አንዳንድ ሰዎች እየወጡ የአፋር ክልል ምላሽ መስጠት አለበት ይላሉ የብልጽግና ሰዎች። ሪሊ አሁንም አፋር ክልል ነው ዋጋ ከፍሎ እነሱ በተደቆሱት መፍትሄ ባልሰጡበት ቦርደሩን ባልጠበቁበት ሁኔታ አሁንም ይሄ ህዝብ በሁሉም አቅጣጫ በሌላም ሊመጣ ይችላል። በየጊዜው ግን ከጦርነት ሊያቆም የሚችል ምንም አይነት መከላከል የለም። የኢትዮጵያ ሰራዊት ያለው ውስጥ አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ፣ ቤንሻንጉል ውስጥ ለውስጥ ከህዝቡ ጋር እየተዋጋ ነው ያለው። ሌሎ አንዱ ክልል ወደ አንዱ ክልል ላይ ገብቶ ጦርነት ላደርግ ካለ የለም ይወጣል። በአላማጣ አድርጎታል፣ በራያ አድርጎታል። እዛ አካባቢ አማራን ይወጋል አይደለም። በዛ በኩል ግን ህወሓት ሲገባ የለም። እንደውም መንገድ እየጠረገ ሲያስገባ ነበር። እና በጣም ውስብስብ ነው። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት ያው አንተ አሁን ወደ 2000 የሚለው ላይ ደርሰበታል። አቶ አብዱ ተቆርጦም የቀረ ህዝብ አለ በማለት ተናግሯል። ይሄ እንግዲህ እግራ አውጭኝ ብሎ ከወጣው ካመለጠው ነው። እሱም ብቻ አይደለም፣ ከባድ መሳሪያዎች በህዝቡ ላይ ሲተኮስ ነበረ ተብሏል። ይሄ ማለት ምንድነው? አሁንም ተመሳሳይ አደጋና ችግር። ይሄ ከባድ መሳሪያ ትጥቅ ፈተዋል አማራ ክልል ሙሉ በሙሉ ትጥቅ ይፍታ የተባለበት ዋነኛው የጦርነቱ መጀመሪያ የነበረውን ነገር በደንብ ታስታውሰዋለህ። መቼም ጊዜ ደጉ ጊዜ ይገልጸዋል፣ ሁሉን ነገር ገለጸው። ከባድ መሳሪያዎችን ይዘው ነው የገቡት፣ እየተኮሱ ነው ወደ ህዝቡ የሚል ነገር አለ። አሁንም ትላንትም ዛሬም ነገም ህወሓት እስካለ ድረስ መዋጋት፣ ጦርነት አይቀጥልም። ብልጽግና እስካለ ድረስ ደግሞ ማስወጋት አይቀርም፣ ማስጨረስ አይቀርም። እየተነኮሰም እየፈለገም የምንም እያለም ማስበላቱ አይቀርም። ባለፈው ሰሜን ዕዝ
ዶክተር ሚልኬሳ ተናገሩ። ብቻ ብዙ የተሰሩ ፓዝሎች አሉ፣ ብዙ ቁማሮች አሉ። ቁማሩን ተከትሎ ሰሜን ዕዝ ታረደ። ይሄ ሰሜን ዕዝ ማረዳቸውን ማንም የሚክድ የለም፣ አርደዋል፣ መጠየቅ አለባቸው። ይሄ ግን እንዲሆን ለምን ተመቻቸ የሚለውን ነገር ከመንግስት ራስ የምንወርድበት አይደለም። እሱም አይደለም ምላሽ ሰጠን ብለው ሰራዊቱ ሙሉ በሙሉ ወደ ትግራይ ገባና አረጋጋን አለ። አረጋጋን፣ ተበተኑ ነው አይደል? ዱቄት ሆኑ፣ ተበተኑ ምናምን ተባለ። ከዛ በኋላ ከወጣ በኋላ ቦርደሩ ላይ እንኳን አልቆየም አይደለም፣ ተመልሶ ለቀቀ። ከዛ በኋላ ህወሓት እንደገና ተመልሶ ገባ። እስከ ደብረ ሲና ድረስ። ይህን በደንብ ማስታወስ አለብን። አሁን ሰራዊቱ መከላከያው በተወሰነ ደረጃ የሚታገላለ፣ መከላከያ ውስጥ ደግሞ እየታዘዘ እየለቀቀ እስከ ደብረ ሲና ድረስ የደረሰ ኃይል አለ። እንዴት ነው በዛ ደረጃ ህዝብ አንድነት፣ የክልሎች ልዩ ኃይል ሁሉ፣ ሙሉ የኢትዮጵያ መከላከያ ሰራዊት ሁሉ እያለ ህወሓት አመድ አደረግነው ካሉ በኋላ ደብረ ሲና ድረስ እንዴት ደረሰ የሚለው ጥያቄ መጠየቅ አለበት። እኔ ግን መልሱን በዛም በዚህም በሰዎችም ጠይቄ ሰራዊቱን ለምንድን ነው የምትለቁት? ህዝቡን ይጠብቃል እንጂ ህዝብን ትቶ እንዴት ይወጣል ሰራዊት ስላቸው፣ ታዘን ነው፣ ሁሉም ታዘን ወታደርንን ታዘን ነው ያሉ። እየተለቀቀ እየተወጣ ልክ እነሱ ሲገቡ እንደ ሙሽራ እየለቀቀ ከፊት እየሄደ ደብረ ሲና ድረስ ደርሰው ነው ያ ሁሉ የአማራ ክልል፣ ያ ሁሉ የአፋር ክልል የወደመው፣ የተጨፈጨፈው፣ ሴቶች የተደፈሩት፣ ንብረት የተጫነው፣ የተቃጠለው፣ የሁሉ ነገር በደንብ ተደርጎ ተመቻችቶለት ነው። አሁንስ ምን ተደረገ? ይኸው አፋር ገባ 15 ኪሎ ሜትር፣ ይኸው 6 ከተሞችን ያዘ፣ ይኸው ህዝቡ እንደገና ተፈናቀለ፣ ይኸው ከባድ መሳሪያ እየተተኮሰ ነው። እና ይሄንን ነገር ይሄ ትልቁ እዛም እዚህም ናና ሰልጥነን ይሉናል የተባለው ፊልድ ማርሻል ብሎ የተናገሩት ኃይል እንዴት ነው ሰው የማይጠብቀው ፈልጎት ካልሆነ በስተቀር? እንዴት ነው ቦርደሩ ላይ ሰራዊት የማይቆመው ፈልገውት ካልሆኑ በስተቀር? ከዛ በኋላ እንደገና ብድግ ብለው ተነስተው ይጠፋሉ። በእርግጥ አፋር ክልል ለጦርነት ያዘጋጁት እነሱ ናቸው። በዚህ በኩል አሰብን እንይዛለን ብለው፣ በዚህ በኩል ይኸው አሁን ሰራዊቱ ከለቀቀ አሰብን እንመልሳለን ብለው የሄዱበት መንገድ ቀርቶ ጅቡቲ ደግሞ ሊዘጋ ነው። ይህንን ነው መጨረሻ ላይ መዝጊያ። አሰብን የተመኙ ጅቡቲን ደግሞ ሙሉ በሙሉ የሚያዘጋ ሂደት ነው እና በጣም አደገኛ ነው ለማለት ነው። ልክ ነሽ መቲ። ትልቅ ጥሩ ነገር ነው ያነሳሻቸው ነጥቦች በሙሉ። ዋናው ነገር ከዚህኛም አሁን ማስተላለፍ ያለብን መልእክት እንዳልሽው አንቺ ሰሜኑን የጦርነት ማባሪያ ሊያደርጉት ነው ሀሳባቸው። በማያቋርጥ ጦርነት እንዲፈራርስ ጠቅላላ። በዚህ አሁን አፋር ላይ በተደረገው ጦርነት አንደኛ ተጠያቂ የማደርገው እኔ ራሱ ብልጽግናን፣ ሁለተኛ ተጠያቂ የማደርገው ተላላኪ የሆነውን የአፋር ክልላዊ መንግስት ነው። ቦታውን የፈቀደው 2 ዓመት ወገኖቻችን አልቀዋል። ከአሁን በኋላ ለነጻድቃንም ለነማንም የጦር ሰፈር እዚህ አልፈልግም ማለት ነበረበት። ከዚህ አኳያ ምን መማር አለበት ነው መቲ? በአሁኑ ሰዓት የተጀመረው ነገር ተመሳሳይ ነገር ለመፍጠር እስከዛሬ በጀት በጅቶለት የማያውቀውን ወልቃይት ነው። እንደውም ወልቃይት ዘብ ሲሰለጥን የተወሰኑትን አባሯቸዋል፣ አይቻልም ብለው ሲቀንሷቸው ነበር። ዛሬ ከነጋ ጀምሮ የወልቃይት ዘብ ለምን አሉ ወደሚለው እንሄዳለን። ከዚህ በመነሳት በወልቃይት ከመጣን ያኮረፈው አማራ አንድ ላይ ይሰለፍልናል። የመጀመሪያ የነሱ መላምት ናት፣ የምናውቃት እኮ ነች። ወልቃይት ካልነው አማራው አንድ ላይ ሆኖ በወልቃይት እንግባበት፣ የወልቃይት ዘብ እዛ ሊመጡብን ነው፣ በወልቃይቱ ሊመጣን ነው ካልነው ያኮረፈው አማራ ፋኖ ሁሉ በዛ ይመጣል፣ ያን እናደርጋለን ነው። ተበልቷል። ሄድራማ አይሆንም ነው። 2 የወልቃይት ዘብ እና ሸተ ደምለው እነ ኮሎኔል ደመቀ ዘውዱ ከዚህ ምን መማር አለባቸው? በጀት አልተፈቀደላቸው። ብልጽግና በኃይል ብሎ የነጌታቸው ነጻድቃን የሚያሰለጥኑትን ጦር ይንቀሳቀሱ ብሎ በወልቃይት አካባቢ እንኳን ቢል እምቢ ነው ማለት ያለባቸው። ከአፋር ትምህርት በመውሰድ የነጌታቸው ቡድንም ሆነ የነደብረ ጽዮን ቡድን በወልቃይት ላይ ያለው አቋም አንድ ነው። ታውቁታላችሁ። ሰሞኑን ጌታቸው ጋር ተጣልታችሁ የለ እንዴ? ስብሰባ ላይ ያላልነውን አለ ብላችሁ ተናግራችሁ የለ? ለወልቃይት ለእናንተ ማንም አንድ ልዩነት የላቸው ሁለቱም ቡድኖች። ይህንም መረዳት ያስፈልጋል። አብይ የደገፋቸውን ህወሓት እናስገባለን ብትሉ ዋጋ መክፈል። ያኔ ጦርነቱ የት ይሆናል?
ወልቃይት ምድር ላይ ይሆናል። ስለዚህ ስብሰባውም ለዛ ነበር እነ ጌታቸው ሄደው እዛ ስብሰባ ያደረጉት እያዘጋጁት ነበር ማለት ነው። እያዘጋጁት እኮ ነው እንዴ የተባለ ሰሞኑ ተጣልታ። ስለዚህ ምንድነው ከዚህ ትምህርት በመውሰድ እስከዛሬ ድረስ የወልቃይት ዘብ ብለን እኛ ስናሞግሳችሁ ስማችሁን ጠርታችሁ የማያውቁት ለወልቃይት መቼ ነው በጀት የሚመደበው ሲባል እስካሁን ተመድቦላችሁ ያውቃል። ዛሬ እንደገና አሁን ደግሞ እንደውም የተወሰኑትን አፈራርሷቸው አሁን መልሰው ሲጨንቃቸው ለምንድን ነው ህወሓት በዚህ ቁመና ላይ ያለን ጦርነት ከጀመረ ሰራዊታችን ይዛባል ብለው አምነዋል መፈራረሳቸው። ስለዚህ ምን ማድረግ አለባቸው? በዚህ በኩል ሞቢላይዝ አድርገው እርስ በርሳቸው እዛ ማታኮስ አለብን ነው። ወልቃይት የውጊያ ቀጠና እንደ ጭራሽ ጥይት እንዳይተኮስባት እናንተ ጥንቅቅ ብላችሁ ከቻላችሁ የእናንተ መብት የሚከበረው ደጋግመን እንዳለው ከፋኖ ወንድሞቻችሁ ጋር ባንዳቆም ትቆሙ። አለበለዚያ ብልጽግና ተሳተፉልኝ በዚህ በኩል ሄደ ደግፋለሁ በሚልም በፍጹም ተጠንቅቃችሁ ቦታችሁ እንዳስጠበቃችሁ በጥንቃቄ መቆየት አለባችሁ። የነሱ እቅድ የሰሜኑን ክፍል ምን ማድረግ ነው? የጦርነት አውድማ ማድረግ። እየተመለከትን ነው። በአማራ ክልል የፈረሱትን ትምህርት ቤቶች፣ በአፋር የፈረሱትን ጤና ኬላዎች የሆነውን ውድመት እየተመለከትን እነ ሽመልስ አብዲሳ ደግሞ ትራክተር ሲያጋግዙ እየተመለከትናቸው በፍጹም በዛ አካባቢ እና እሸተ ደምለው መማር ያለባቸው ዛሬ በጣም ቅስቀሳቸው ስለበዛብኝ ነው። ጠርተዋችሁት የማያውቀው ከአፋር ክልል ላይ የጦርነት አውድማ የሆነው እና አወል አርባ ተላላኪ በመሆናቸው እናንተ አቋማችን ከህወሓት ጋር በወልቃይት ጉዳይ ያለን አቋም ያወጣ ህወሓት ጋር ደግሞ ሁለቱም ህወሓት ጋር ተመሳሳይ አቋማችን በዚህ ጉዳይ ላይ ወልቃይት ለእናንተ ይገባችኋል የሚለን የለም። እነዚህን ሰዎች በእኛ ክልል እንዲቀሳቀሱ አልፈቅድም። እኛ ራሳችንን አካባቢ ራሳችንን እንጠብቃለን። ከማንም ጋር ውጊያ አንገጥም፣ ማንንም አንተነኩስም። ሊያጠቃን የመጣውን ግን እንከላከላለን። እኛ ተላላኪ ሆነን ዳግም ህዝባችንን ከ40 ዓመታት ከፈጀ ትግል በኋላ ያረጋገጥነው ማንነት በዚህ ምክንያት እንደገና ወደ ሌላ ነገር አና ብዙ ደም ተከፍሏል። ወልቃይት ላይ ብዙ ደም ፈሷል፣ ብዙ መስዋዕት ተከፍሏልና ብልጽግና ግፊት እንኳን ቢያደርግባችሁ ከፍተኛ ጥንቃቄ የምታደርጉበት ጨንቋቸው በአሁኑ ሰዓት ላይ ሌሎችን ለመማገድ እየተንቀሳቀሱ ያሉበት ሁኔታ ላይ ተመልከቱ። ጦርነት ገና ተጀመረ ሲባል አሁን 2000 ነው የተፈናቀለው ከአንድ ወረዳ ገና እዛ አካባቢ እነ ጻድቃን ይንቀሳቀሱ ተብሎ ወይም የብልጽግና ጦር ይንቀሳቀስ ብሎ ፈቅዳችሁ ውጊያ ቢከፈት ዳፋው የሚተርፈው ለአካባቢው ህዝብ ነው የሚተርፈው፣ ለአካባቢው ተቋም ነው የሚወድመው። በቃ አሁን ሰላም ሆኗል። ለተወሰነ ጊዜ ስጋት ቢኖር የጥቂት ድምፅ የለብንም። ይሄንኑ ነው ማስጠበቅ የምንፈልገው። ተውን እስኪ አንረፍ ትንሽ። ብዙ ሞተናል፣ ብዙ ደምተናል፣ ብዙ ነገር አድርገናል። ተውን አትግቡብን ብላችሁ እምቢ ማለት አለባችሁ። ብልጽግና ወዷችሁ አይደለም፣ ወዷችሁ እንዳልሆነ እናንተም ታውቁታላችሁ። ያ ከምናገረው በላይ 4-5 ዓመት ሙሉ ያለ በጀት መኖር ማለት ምን ማለት እንደሆነ ታውቃላችሁ። ጆከራቸው ነች፣ መጫወቻቸው ነች። ለዚህ ለክፉ ጊዜ ካላነሳናት መቼ እናነሳታለን ብለው ነው። እኔ እኮ በጣም ነው የገረምኩት። ጧት ስነሳ ከእንቅልፍ ጠቅላላ ብልጽግና ሚዲያዎች ምናምኖች ወልቃይት ዘብ ከነፎት ወልቃይት ዘብ እንዴ ፓርላማ ላይ በቀደምም ተነስቷል። ይኸውልህ ሁሉ ጊዜ ፋኖም እኮ ጀግና ነው ተብሎ ነበር። የኢትዮጵያ ጠባቂ ጀግና ነው ተብሎ ነበር አይደል? እዛ ላይ ነው መጥቶ የሚነገረው። የሚፈለገው ነገር እዛ ላይ ይነገራል። እዛ ላይ ምን ተነግሯል? ስለ ወልቃይት ተነግሯል። የተነገረውን በደንብ አስታውሰው። ልክ ማምጣት ሲፈለግ የሚነገሩ ነገሮች ተመርጦ ይመጣሉ፣ ይዘጋጃል። ስለ አፋር ተነግሯል። አሁን የአፋር ጉዳይ ስለ አፋር በዛ በጦርነቱ ጊዜ መልሶ ማቋቋም ነው። እኔ እስክመጣ ድረስ ኮምፒውተር ምናምን በጣም ብዙ ችግር ነው ያለው አፋር ላይ አይደል? በዛ ከተረሳ በኋላ ሲፈለግ አፋር ፓርላማ ላይ ስለ አፋር ንግግር ተደረገ። ለምን? አሰብ ወደቡ የአፋር ነው ተባለ። አሁን አፋርን በዚህ በኩልም ከህወሓት ጋር በዚህ በኩልም ከሻዕቢያ ጋር ተጋድሎ ሞቶ ወደብም እንዲያመጣ ድልም እንዲያመጣ እየተፈለገ ነው። እያመቻቹት ነው። ስራዬ ተብሎ ፓርላማው ላይ ተቀናብሮ ሲነገር ነበር እና አሁንም ስለ ወልቃይትም በዚህ ሁኔታ ጠቅላይ ሚኒስትሩ ጀመረው፣ ካድሬዎች ተቀበሉት። አሁን በየሚዲያው ላይ የምታየው እሱን ነው ማለት ነው። እንዴ አንድ ዓመት ሙሉ ካልዋኘን አንመለስም እኮ ነው ያሉት። ቀይ ባህር ላይ ምጽዋ ላይ ዳይቭ ገብተን እንደዛ እኮ ነው ያሉት። ዳይቭ ሲል አልሰማሽም? ባህር እንዳገኛችሁ ቀጥታ ዳይቭ ትገባላችሁ።
ተመልከች እኮ እስከዚህ ድረስ እኮ ነው ፊልድ ማርሻሉ የተናገሩት። ለወታደሮች እኮ ነው ዳይቭ ትገባላቸው አላቸው። እዛ ላይ ዳይቭ ገብተን ምጽዋ ላይ ቀይ ባህር ላይ የእንግሊሉ አይተን ምናምን አሉ። 1 ዓመት ሙሉ የማይዋጉት አክቲቪስቶቻቸው አንድ ጥይት ተኩሰው የማያውቁት ደግሞ የመጨረሻ ፉከራቸው በዛ 1 ዓመት ሙሉ ማለት ነው። ትናንትና ውጊያ ተነስታቸው ጠዋት ስነሳ አተት ባተት ጠቅላላ ድንጋይ የወልቃይት ዘብ ድረስ በዚህ የገሌ ዘብ ድረስ በዚህ የማን ዘብ ድረስ እንዴ! ያ ሁሉ ፉከራ ምን በላው? እንዳልሽው ተፈጠረ። ያን እናደርጋለን ሲሉ አሁን ሰራዊት ሄደው ወይ የት መሰለሽ ሚሌ መንገድ ላይ ነው በብዛት የገባው። ሊቆረጥብን ነው መንገዱ ብሎ የጅቡቲ መንገድ የቆጡን አወርዳለሁ ብላ የብብቷን ጣለች ይባላል። አንዳንዴ ጦርነት አውርድ ብለሽ መቀስቀስ ያን ተው ስንልኛ ይሄን ነገር ተው። ለእያንዳንዱ ሰው ያን በምታደርጉበት ሰዓት ላይ እገሌ ነው እንዲህ የረዳቸው እገሌ ነው ከገጠምሽ በኋላና አጠፋሃለሁ ካልሽ በኋላ የፈለገ ቢረዳቸው ምን አገባሽ አንቺ እንዴ? ሄጄ ወርሃለሁ አመጣሃለሁ ደም አስተፋሃለሁ የምትይው አካል ለመከላከል የፈለገውን ነገር ያደርጋል። እገሌ ረድቷቸው ጽምዶ የሚል ተፈጥረው እገሌ እንዲህ አድርገው ምንም የፈለገ ነገር አድርጉት። የፈለገ ነገር ብትሉት የጀመራችሁት ነገር ነው። ይሄን ነበር እኛ ተው ያልነው። ይሄን ስንላችሁ ምን አላችሁን? ባንዳዎች አላችሁ፣ ሀገር ሻጮች አላችሁ። ተው ጥሩ አይደለም፣ እንደምታወሩት አይደለም፣ ከኮምፒውተር ጀርባ እንደምትጽፉት አይደለም። እዛም ቤት እሳት አለ፣ ሌላ ነገር ይፈጠራል። ብሔራዊ ጥቅማቸውን አሳልፈው የሚሸጡ ምናምን አለ። በልሂድ እስኪ አሁን የድሃ ልጆችን አስገብር እስኪ ሂድ አንተ ይሄን ስትል የነበርከው ሂድና ቀደምና እንይ እስኪ ነው ያለው ሸምሱ አይደል? እስኪ በልን እንይ ብሏል ሸምሱ። ሂድና ቀድመህ እንይ እስኪ አንተ አታደርገው። ቀል እንደምታወራው አይደለም፣ እንደምትፎክረው አይደለም፣ ሂደህ ዳይቭ እንደምትገባው አይደለም። እሳት አለ፣ ብዙ ዋጋ ብዙ ደም የተከፈለበት አለ፣ ብዙ ጦስ አለ። እንዲህ አይነቱ ስስ ነገር ሴንሲቲቭ ነገር ደም የሚያፋስስ ነገር በዲፕሎማሲ ፍታ፣ በህግ ፍታ። ኢትዮጵያም እንድትጠቀም ጎረቤቶቿም እንዲጠቀሙ ተያይዘን እንድናድግ ህዝቡ ሰላም እንዲያገኝ ነዋል። ግን ብልጽግና ይፈልገዋል። የህዝብ ጥያቄ አልፈታማ። የህዝብ ጥያቄ በየአቅጣጫው የመልካም አስተዳደር ጥያቄ አንቀው ይዘውታል። አደርግ ያለውን ነገር አላደረገም። ስለዚህ ምን ያልፈልጋል? በግጭት እድሜውን ማራዘን ይፈልጋል። ጥያቄ እንዳታነሳ የልማት ጥያቄ የዚህ እሳት ሲጠፋ እዛኛው እሳት እየለኮሰ ጥያቄ ስታነሳ እንዴ አገር በውጥረት ላይ ሆነ አርፋ አትቀመጥ እንዴ ይባላል። ጦርነት ላይ ገንዘብ አዋጥ እየተባለ በዚህ ደረጃ ላይ መጣ። አሁን መጨረሻ ላይ ግን አንዳንዴ ይሄ ቅድም እንዳልሹ ነው እኮ መቲ ተው ታዘን ነው ይፈልጉታል የተወሰነ ደረጃ ላይ። ግን እንዲህ አይነት ነገር መጥፎነቱ እሳት ነው። አየሽ እሳት አንዳንዴ ከቁጥጥርሽ የሚወጣው እሳት ታውቂው ነው። አሁን ከቁጥጥራቸው ወጣ። የአማራ ፋኖ ወጥሮ ይዟል። ዛሬ ብቻ ቅድም በመጣው ዜና መተማ ዮሐንስ ድንበር ላይ በተባለችው ከተማ መተማ ዮሐንስ ላይ ከ70 እና ከ80 በላይ ናቸው ሰራዊት ያለቀው የአማራ ፋኖ ድል ያስመዘገበው የበላይ ዘለቀ እዝ በዛሬው ዕለት ማለት ነው። የአማራ ክልል ያለው አውደ ውጊያ በሸዋ መራቢቴ አካባቢ ተጠናክሮ ቀጥሏል። በሰሜን ወሎ እንደዛው በብዙ ቦታዎች ላይ ቀጥሏል። ያ የሆነ ባለበት ሰዓት ላይ የተለያየ ነገር ያለበት ሰዓት ላይ ያንቺ ያመጣሽው መረጃ አልገረመኝም። በአሁኑ ሰዓት እነ ጃልመሮን ለድርድር ቢጠሩ ይሄ ነው። ሁሌ የመጨረሻው አጣብቂኛ የገቡ ሲመስላቸው ነፍጠኞች ሊወስዱብን ነው ስልጣናችንን፣ ኦሮሞ ይነጥቅ ነው ናንሰባሰብ ምናምን የሚሉት ነገር አለ። ከአሁን በፊትም ታንዛኒያ የተደረገው ሽምግልና ፋኖች በጣም ባየሉበት ጊዜ ነበር አስታውሳለሁ። ፋኖች ተጀመረ በተባለበት ጊዜ ነው። አሁን ነገሮች እየከፉ መጥተዋል። ፋኖች የራሳቸውን ትግል ቀጥለዋል። በየቦታው ብልጽግና የለኮሰውን እሳት ነው የመጣው። የለኮሰውን ራሱ ይወጣው። በዚህ ሂደት ውስጥ የፋኖ ኃይሎች ደጋግመን ከአሁን በፊት ስናገረው እንደሰማች ይመቲ ትልቅ የጨዋታው ነገር ሊቀየር ይችላል። ጌሙን የሚቀይሩ ነገሮች አፕል ሊያደርጉ ይችላሉ። በእያንዳንዷ እንቅስቃሴ ላይ ሁኔታውን እየተከታተሉ ራሳቸውን እያጠናከሩ አንድነታቸውን እየተጠናከሩ ነገሮች እንኳን ቢያከትሙ ዋና ተዋናይ የሚሆንበትን አደረጃጀታቸውን ይበልጥ ማጠናከር አለባቸው። በፍጹም ከአሁን በኋላ ነገሮች ተለዋውጠው መስዋዕትነት የከፈሉ ሁሉ ጭዳ ሆነው እንዳይቀሩ፣ ደመከር ሆነው እንዳይቀሩ፣ ደግሞ ሌላ ጠላፊዎች እንዳይመጡ፣ ሌላ ነገር እንዳይገኝ በዚህ ሂደት ውስጥ ምንድነው መደረግ ያለበት? ጠላትን እየቀደሱ የራስን አደረጃጀትና አንድነት እያጠናከሩ ነገሮችን በጥንቃቄ እያደረጉ የህዝብንና የራስን ጥቅም ለማስጠበቅ ከመቼውም ጊዜ በላይ ፋኖች ጠንቃቃ፣ ጠንካራ
በአንድ መተሳሰር ያለባቸው ጊዜ ላይ ያለ ነው። ልክ ነው ደረጀ። ያው መቼም ስንቱን ተነግሮ ይጨረሳል ተብሎ ነው እንጂ እንደዚሁ ከአንድ ባልደረባይ ጋር ዛሬ እየተወያየን ነበር እና የእሱ ነው አንድም ቃል በቃል አሰብን እናገኛለን ብለው ሙሉ በሙሉ ደግሞ ጅቡቲ ናትን ሀገሪቷ ሌላ መከራ ውስጥ እንዳትገባ ያለበት ማለት ነው። ሌላው ስለዚህ ጦርነት መቼም ሲታሰብ አሁን ምን የሚሆን ይመስላል ስለው አይ ወካይ ሀገሮቻቸው ቁጭ ብለው አሁን ከወካዮቻቸው ጋር ቁጭ ብለው ነው የሚነጋገሩት። እንግዲህ የውክልና ጦርነት ብዙ ስላለ ሁሉም አሁን ባንዳ ብለው የሚልህም እኮ ራሱ ባንዳ ሆኖ አፍሪካን ጭምር ቆራርጦ ለአረቦች ካልሸጥኩኝ የሚል ሰው ነው። ብልጽግናው እንደምታውቀው ሱዳን ላይ አሁን ከፍተኛ የሆነ ጦርነት ላይ ዩናይትድ አረብ ኤምሬት ነች ከፍተኛ ገንዘብ እያወጣች ያለችው። ማውጣት ብቻ አይደለም፣ ከሱዳን ወርቁ እየተጋዘ ለኤምሬት እየተወሰደ ነው። ይሄ በደንብ በአደባባይ እየተገለጸ ነው። በዚህ ጦርነት ወቅት ማለት ነው። ልክ ጦርነቱ በተፋፋመበት የሱዳን ሕዝብ መኖር ብርቅ እረፍት የጦርነት እረፍት ባጣበት የትም ተሰዶ መከራውን በሚበላበት ጊዜ እነ ኤምሬት በወርቅ እየከበሩ ነው ከሱዳን እየወሰዱ ማለት ነው። እና ይሄ እነዚህን ሰዎች ናቸው እንግዲህ ወደ ኢትዮጵያ እየመጡ ያሉት፣ በመንግስት በኩል እየመጡ ያሉት እነሱ ናቸው። ብዙዎች አሉ፣ አሜሪካኖቹም እንግሊዞቹም አሉ፣ እስራኤሎችም አሉ፣ ሁሉም አሉ። እነዚህ ሁሉ ናቸው እንግዲህ ቁጭ ብለው ነገሩን እያቦኩት ያሉት። ለዛ ነበረ እነዚህን ትቶ እርስ በርስ መነጋገር፣ የዛው አካባቢ ነዋሪ የዛቸው አካባቢ የድንበሩ የአካባቢው የቀጠናው ባለቤት ህዝቦች እና መንግስታት ነበሩ መነጋገር ያለባቸው። ከዛ ወጥቶ አንዱ ላይ ተለጥፎ ነው እንግዲህ ጦርነቱን እየካሄደ ያለው። እንግዲህ የሚሉትን መግለጫም የሚያወጡትን እንሰማለን። እንግዲህ ከመንግስት እስካሁን የወጣ ነገር የለም፣ ሲወጣ እንሰማለን። ከእነ ደብረጽዮንም እንግዲህ የሚናገሩትን የምንሰማ ይሆናል። ዞሮ ዞሮ ጦርነቱ የውክልና ነው። በውክልና ጦርነት ግን ደሃ ህዝብ እያለቀ ነው። ይሄን ደሃ ህዝብ ደግሞ ፕሮቴክት የሚያደርግ የሚጠብቅ ኃይል ደግሞ የለም፣ መንግስት ደግሞ የለም። አብሮ ተወካይ ሆኖ እንግዲህ ሞልቷል ህዝብ። ምን ችግር አለ? በለጦርነት የሚያልቃለ ውጤት ያላመጣው በአብዛኛው ለጦርነት የተዘጋጀ ውጤት የለም። እንግዲህ ወታደርነት ግባ ዩኒቨርሲቲ አትገባም የተባለ አለ። በችግርና በረሃብ ያለ አለ። በዚህ ዘመን በውትድርና ውስጥ የሚኖር ኢትዮጵያ ውስጥ በመከላከያ በምንም ውስጥ ይሁን ብቻ ከባድ ነው። ከባድ የሚያሳዝን ያላመነበትና የማያውቅበት ነገር ውስጥ ገብቶ ህይወትን እንደማጣት ነው። እና አሁን ከዛ በኋላ ነው እንግዲህ አሁን አንተ እንዳልከው እነ ጃልመሮ ከዚህ በፊትም ታንዛኒያ ውይይት ተሞክሮ ነበረ፣ ከሽፏል። በቻርተር ተወስዶ አሁን ደግሞ በቀይ መስቀል ነው። በቀይ መስቀል አይሮፕላኖች ከሆነ ሄዱት ደግሞ ሌላ እንደሚታወቀው ሌላ ሶስተኛ አካል እያደራደራቸው ነው። እና ከዚሁ ቅድም እንደዚሁ ከአንድ ባልደረባ ጋር ስንወያይ ጃልመሮ ሊነገረው የሚችለው እንግዲህ ሰሜኑ ተነስቶብናል። ሰሜኑ ከተነሳ እንዳለ ለኦሮሞ ትልቅ ፈተናና በስልጣን ላይም ለመቆየት ለመኖርም ከባድ ነው የሚል ሴራ ነው ተሰርቶ ሊሰጠው የሚችለው። ከዛ በኋላ ደግሞ አሁን ህወሓት ፋኖና ሻዕቢያ ጥምረት ፈጥረዋል። ስለዚህ እኛ እንዴት ነው እርስ በርስ ማንፈጥረው የሚል ነው ሴራው። እንደሚታወቀው ስክሪፕቱ እንደዛ ስለሆነ ስለዚህ የሚል ነገር ነው እንግዲህ። ወይ አንድም ጃልመሮ ይሄን ነገር ካመነበት ወይ ይስማማ ይሆናል፣ ወይንም ደግሞ እንደምታውቀው ብዙ ሸኔዎች አሉ፣ የመንግስት ያቋቋማቸው ሸኔዎች አሉ። እንደገና የጃልመሮ ሰራዊት አለ። እንደገና በመሀል ራሳቸውን ያቋቋሙ ሌሎች አሉ። የጃልመሮ ጉዳይ ድሪባ ኩምሳ እስከምናውቀው ድረስ ከወለጋ አይርቅም፣ የወለጋ ጉዳይ ብቻ ነው የሚመለከተኝ ብሎ ደጋግሞ ተናግሯል። እና አሁን ይሄ ውይይት ምንድን ነው ይዞ የሚመጣው የሚለውን የምናየው ይሆናል። ነገር ግን በዚህ ደረጃ እዛ ድረስ ሄደው ይወያያሉ ብያለሁ ከዚህ በፊት። እዚህ ቦታ ውስጥ ግን አሁን ለምሳሌ አማራ ክልል ላይ ወይም ከትግራይ ክልል ላይ የተወሰኑ ሰዎችን ከመላክ ውጭ ራሳቸው ዝቅ ብለው የሚነጋገሩበት ነገር የለም። ለምን እውቅና አንሰጣችሁም፣ ወዳጅ አይደላችሁም፣ አያገባንም፣ ከእናንተ ጋር ለዘላለም በጦርነት ነው የምንቀጥለው የሚል ካልሆነ በስተቀር ተደጋጋሚ እንደዚህ አይነት ነገር ከነጃልመሮ ጋር ሲደረግ ከሌሎች አካባቢዎች ጋር ግን ሲደረግ አይታይም። ሽማግሌ ግን ይላካል። ሽማግሌው ለሚዲያ እንትን ይሆናል። ከዛ ውጭ ግን ራሳቸው ዝቅ ብለው ቁጭ ብለው ተነጋግረው ልክ ጌታቸው ያንን ሁሉ ጦርነት ህዝብ ካስጨፈጨፈ በኋላ አቅርበው በተቀመጡበት ሁኔታ ከሌሎች ጋር የመቀመጥ ነገር ግን አይታይም። ስለዚህ አሁን ጦርነቱን የኦሮምና የኦሮሞ ያልሆነው ሌላው ማህበረሰብ ላይ ያደረጉት ነው። እንግዲህ እሱን የምናየው ይሆናል። ግን ሁሉ ነገር በቀደም የተነገረው የፓርላማ ንግግር ላይ ሁሏም ነገር በደንብ ተሰርታ ተቀምራ ቃል በቃል እየተወረወረች ሲሰጠን ነበረ። ደረጃ ትክክል፣ እውነት ነው። ምንም
ሌሎችማ እንዲወጡ እንዲገቡ ከተፈቀደላቸው ይበቃቸዋል ነው የሚባሉት። ያን ነውና እንደዛ ነው የሚያደርጉት። አገሪቱ እንደራስች አድርገውታል። ዋናው ነገር እንዳልኩሽ ነው፣ ቀላል አይደለም። ሆን ብለው ስበው ቢያመጡትም ጎትኩተው ቢያመጡትም ከቁጥጥራቸው ስር እንዲወጣ ማሰብ አለመቻላቸው እጅግ እጅግ ግራ የሚያጋባ ነው። ትልቁ እኛ በአሁኑ ሰዓት ላይ አብዛኛው ህዝብ ነቅቷል። እንደውም ቅድም ብዙ ስመለከት ነበረ አርሲ ላይ ለምገደለው ሰው አሰብ ምኔ ነው እያሉ ነበር ብዙዎች የሚጽፉት። ወገኔ ምኔ የእምነት ወንድም እህቶቼ አርሲ ላይ እየታረዱ አሰብን ላምጣት በለኝ መኖር በተከለከልኩበት በሀገሬ ላይ እያሉ ብዙዎች እያለቀሱ ቁጣቸውን ሲገልጹ ነው። የኢትዮጵያ ህዝብ ነቃ። ያኔ የነበረው አመለካከት ለብልጽግና አይተሽ ከሆነ በሰሜኑ ጦርነት ጊዜ ሙሉ በሙሉ ተቀይሯል። አሁን ዛሬ ያኔ ደጋፊ የነበረው ሙሉ በሙሉ አብዛኛው ህዝብ ወደ ተቃዋሚነት ተቀይሯል። ብልጽግናን አይቶታል፣ አንገፍግፎታል። ስለዚህ ነው ካርዳቸውን በመጨረሻ ጊዜ ያሰብን መዘዙ አላዋጣለ ወልቃይታ በፍጹም የአማራ ህዝብ ነቅቷል። በየቦታው የሚገደለው የአማራ ህዝብ በፍጹም ነቅቷል። ከፍተኛ ጥንቃቄ ይሄንን ሊያደርግ ይገባል። አሁን ደጋግመን የምናገረው ነው። በተለይ የወልቃይት አስተዳደሮች በዚህ ላይ ከፍተኛ ጥንቃቄ ልታደርጉ ይገባል። እነሱ ራሳቸው ናቸው ያመጡት። ሰሜኑ አካባቢ ፈርሷል፣ ወድሟል። በጣም በጣም በሚያሳዝን ሁኔታ ነው የሚገኘው። የኑሮ ሁኔታውን ብትመለከቱ የጤና ጣቢያውን፣ የትምህርት ቤቱን በአንድ ክልል ውስጥ 5 ሚሊዮን ተማሪዎች ትምህርት ገበታ ላይ አልተቀመጡ ማለት ሊያስለቅሰን ይገባል። ዳግም ጦርነት እንዳይስተናገድ እዛ ምድር ላይ ዳግም ጦርነት እንዳይስተናገድ ሁሉም ዞር በሉ። የምን ጦርነት ራሳችሁ አንፈልግም፣ አድርሰናል ነው የሚባለው። ለማይ ሲመጣ አንዳንዴ አድርሰናል፣ በቃን፣ ሰለችን በማለት እምቢ ማለት ያስፈልጋል። ይህንን ካልን ዘንዳ የደረስበትን ሁኔታ ለማሳየት ሰዓታችን ሳያልቅ በየመን ሰሞኑን ደጋግመን እንዳቀረብ ነው መቲ ኢትዮጵያን በጸጥታ ኃይሎች እየተጋዙ ነው። በመኪና እየተሰባሰቡ እየተወሰዱ ነው። አንድ ቪዲዮ አይቼ አንድ እንመለከተው ብዬ ነው። ብልጽግና ያተረፈልን ለዚች ሀገር። በነገራችን ላይ አንድ መረጃ ጦርነት ተጀመረ መባሉን ተከትሎ በህጋዊ መንገድ ዶላር 185 ገብቷል። ዩሮ ምናምን ወደ 200 ብር ገብቷል በአንድ ቀን ተመልከች። ትናንት ጦርነት ተቀሰቀሰ መባሉን ተከትሎ ይሄም እንደ መረጃ ነው። አንድ ቪዲዮ አለ። እስኪ የመን ላይ ኢትዮጵያ እንዴት እንደፈሰስን እሷን ቪዲዮ እስኪ አንድ ቴክኒሻናችን አሳይልኝና توفيق شغال الحارس على مكافأة شل أفضل لاعب لا 50,000 المكافأة دي حاجة ثانية. ها عايز تدخلها 150 ايه ناوي والله يا حمى كاسك يا حمى ወደ አንድ ቦታ እየሰበሰቧቸው ነው። ወደ አንድ ቦታ እየሰበሰቧቸው ነው። ወደዚህ ያመጧቸው ነው። ከየቦታው በመኪና ሁሉ ይዟቸው ሲሄዱ ትናንት አንድ ሌላ ቪዲዮ አቅርቤያለሁ። እንትን እያደረጉ በአንድ መኪና ላይ እየሰበሰቡ እያስገቧቸው ነው። እና ምንድነው ትዝ ያለኝ መሰለሽ መቲ ሁለተኛ የዓለም ጦርነት እንዳለቀ ጀርመኖች ኔዘርላንዶችን መጥተው ነበር እና ከተጎዱት ከተሞች መካከል አከን፣ ይሄ ድንበር ከተሞች ብዙ ነገሮች አሉ እዚህ ሮተርዳም። እና ያኔ ለአፄ ኃይለ ሥላሴ የደች መንግስት ከተሞቹን የፈረሱት ለመስራት የጉልበት ሰራተኛ ያስፈልገኛል፣ ክፍያም በጣም ከፍተኛ ነው፣ በዚህ ነው የምከፍላችሁ፣ ይሄን ያህል ነው የምከፍላቸው እና የሰው ኃይል ኢትዮጵያን ብዙ ስለሆነ ህዝብ ብዛታችሁ እኛ ትንሽ ስለሆነ እስኪ የጉልበት ሰራተኛ ከአገራችሁ እንድቀጥር ፍቀዱልኝ አሏቸው፣ ኃይለ ሥላሴን ማለት ነው። የኃይለ ሥላሴ መንግስት የሰጠው ምላሽ የሚገርም ነው። ለጉልበት ስራ በፍጹም አልፈቅድም ወገኖች፣ በደሞዝ ማለት ነው፣ የነበረን ክብር ማለት ነው። ያኔ ሰምተሽ ከሆነ ውጭ ሀገር ለትምህርት የሚላኩ በኃይለ ሥላሴ የሚላኩ ሰዎች አሜሪካ ምናምን አይተሻል ለምን እንደሚቸኩሉ ቶሎ ተመልሰው አገራቸው ላይ የሆነ ነገር ለመስራት ማለት ነው ተምሮ ለመምጣት። አሁን በየት ቀዳዳ አግኝቼ ሌላው ቀርቶ ተይው አሜሪካን ተይው አውሮፓን ተይው የመን የፈረሰች ሀገር ላይ የወጡት እዛም ላይ ምን ተብለው ነው አሁን የሚያሳፍረው መቲ መቆየት አትችሉም። ማንም ዞር ብሎ በማያት እኮ ነው የወደ የመን እኮ ሰው እኮ ዙሮ እኮ አያወራም። ወደ የመን እኮ
በጣም የወዳደቀች ሀገር ነች። እዚህ ቆይታችሁ እኛ ሀገር በሌላ መሻገር አትችሉም ተብለው በጸጥታ ኃይሎች እየታፈሱ ነው። ኢትዮጵያን ክብራችን እየተመለሰ ነው ይሉናል ብልጽግናዎች። ኢትዮጵያ ደግሞ ኢትዮጵያ ክብራችን ወደቀ። አውሮፓውያን ለስራ ብለው ሲጠይቁን ለጉልበት ስራ ዜጎች ሄዱ ብለው ሲመለሱ የነበሩ ያኔ ኩራት የነበራቸው ኢትዮጵያን በጥቂት ይኖርበት በነበረው ላይ ዛሬ በመካከለኛው ምስራቅ ከፎቅ እየወደቁ በሰሃራ በረሃ እየተበሉ ኩላሊታቸው እየወጣ በባህር እየሰጠሙ የሚሞቱትን ቤት ይቁጠራቸው። ከዛ አልፎ ደግሞ አሁን እንደምትመለከቱ የመን ላይ መቆየታቸውም ተብለው በየመን የጸጥታ ኃይሎች ኢትዮጵያ ተጋዙ በዚህ መጠን ማለቱ እኛም ብቻ ሳይሆን ኢንተርናሽናል ኮሚኒቲውን አስደነገጠ፣ አሳፈረ፣ አንገት አስደፋ። ይህንን በምንድን ነው የምትሸፍንልኝ? ይህን በምንድን ነው የምትሸሽጉት? በስንት ዘንባባ፣ በስንት ብልጭልጭ መብራት፣ በስንት ኮሪደር መንገድ ምንድን ነው የምትሉን? ይሄ እኮ ነው ኢትዮጵያ ያፈራችሁልን። ኢትዮጵያ በተለይ ባለፉት 6-7 ዓመታት እኮ እስከዚህ ደረጃ ላይ ነው የደረሰው። ሀገሪቱ እንዳትፈርስ የምትሉን ምን እስከምንሆን ድረስ ነው የምንጠብቀው? እጅግ በጣም የሚያስፈራ ነውና የኢትዮጵያ ክብር በዚህ ደረጃ ወርዷል ለማለት ነው። መቲ መልካም እንግዲህ ጊዜያችንም ስለገደበን በዚሁ አንተን ላሰናብተን የተመልሼ ማስታወቂያዎች ስላሉ ማስታወቂያዎቹን አስተላልፌ ተመልሼ እመጣለሁ። ደረጀ ስለነበረ ቆይታ አመሰግናለሁ። ሰላም ቆይ። አመሰግናለሁ መቲ። መልካም ጊዜ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ድረስ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረስ አላለበሳችሁኝም፣ ብታመምም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችንና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SAS ዘስቶ ሴንት ሮያል ኦክ ስቴቨን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 079 511 091 04 ወይም 077 149 389 41 ይደውሉ። መልካም ሥራ የክፉ ስንቅ ነው። የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር የለንደን ድጋፍ ኮሚቴ አስተባባሪ ኮሚቴ። የአማራ እናት እንባ ታላቅ ዓለም አቀፍ ተቃውሞ በአማራ ሕዝብ ላይ እየደረሰ ባለው የግፍ ግድያ፣ መፈናቀል፣ እስርና እንግልትን በመቃወም የተጠራ ሰልፍ ባለፈው ኦክቶበር 26 2025 በለንደን ስለ አማራ የዓመታት ሰቆቃ ግድ የሚላቸው ስለ ሰውነት የሚቆረቆሩ እልፎች የተገኙበት ታላቅ ሰልፍ ተደርጓል። የአማራ እናት እንባ ዘመቻ ቀጥሏል። አሁን ደግሞ በፍራንክፈርት በኖቬምበር 8፣ ዘሄግ በኖቬምበር 12፣ በጄኔቫ በኖቬምበር 21፣ በሚኔሶታ በኖቬምበር 26 2025 ሰልፎች ተዘጋጅተዋል። በእነኚህ ቀናት በመገኘት በመከራ ውስጥ እያለፈ ላለው ወገን አጋርነቱን ያሳዩ፣ ለዓለም አቀፉ ማህበረሰብ ቁጣውን ይግለጹ። ዝምታ ሰላም አያመጣም። ተግባር የሰላምና ፍትህ መረማመጃ መንገድ ነው። ግፍና ግፈኞችን ይቃወሙ። የአማራ እናት እንባ ታላቅ ዓለም አቀፍ ተቃውሞ
እየተከታተላችሁት የነበረው የዛሬውን የምናለሽ መቴ ፕሮግራማችን ነበረ። እንግዲህ እኔና ደረጃ ሀብቶል መረጃዎችን ወደ እናንተ አድርሰናል፣ ማስታወቂያዎችንም አስተናግደናል። ማህበረሰባችንን የሚመለከቱ ጉዳዮችን መድረኩን በመስጠት እንተባበራለን። ሰልፎች ተዘጋጅተዋል፣ የበጎ አድራጎት ስራዎችም እንደዚሁ ተዘጋጅተዋል። በዛ መሰረት ነው ማስታወቂያዎችን ያቀረብንላችሁ። ዳግም እስከምንገናኝ ያስተናግድኳችሁ መታሰቢያ ገዘላ ነበር። ሰላም ቆዩ።